በበርካታ ፊልሞች፣ ቲያትሮች እንዲሁም ኪነ ጥበባዊ ስራዎቿ ላይ በስፋት የምናውቃትና በአስገራሚ የትወና ብቃቷ ተወዳጅነትንና ዝናን ያተረፈችው አርቲስት ሄለን በድሉ የት ነው የጠፋችው የሚሉ ጥያቄዎች ሰሞኑን በተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተነጋገረ ይገኛል። እኛም አርቲስት ሄለን በድሉ የት ጠፋሽ ብለን ጠይቀን ነበር። ስለ ተወዳጇ ተዋናይት ሄለን በድሉ የምንነግራቸው ሚስጥር አለን። ከሁሉም በላይ ግን ሄለን በድሉ የጠፋችበት ምክንያት ምንድን ነው የሚሉ የብዙዎቻችን ጥያቄ ሆኖ የከራረመ ጉዳይ ነው። እናም የዚህን ምክንያት እናደርሳችኋለን። አስተማሪ ሆኖ ስላገኘነውም እስከ መጨረሻው እንድትከታተሉት ግብዣችን ነው። ከተፋቱ ጓደኞች ጋር መዋል ለትዳር ትልቅ አደጋ አለው። የታዋቂው ድምፃዊ ታደለ ሮባ ባለቤት ቤተልሔም ተስፋዬ እንደተናገረችው ይህም ንግግሯ ተመልካች አድማጭን በሁለት ጎራ ከፍሎ እያነጋገረ ይገኛል። ተመልካችን እንዲህ ያከራከረው ለምንድን ነው ብለን በጠየቅነው መሰረት ያስገረመንን ምላሽ አዘጋጅተናል። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ለቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዳችን ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የተለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁ እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ተወዳጇ ተዋናይት ሄለን በድሉ መጥፋቷን አስመልክቶ በተለያዩ ሶሻል ሚዲያዎች መነጋገሪያ የሆነውን ጉዳይ ከመንገራችን በፊት ከተፋቱ ጓደኞች ጋር መዋል ለትዳር ትልቅ አደጋ አለው ስትል የተናገረችው የታዋቂው ድምፃዊ ታደለ ሮባ ባለቤት ቤተልሔም ተስፋዬ የተናገረችውንና እንዲሁም ደግሞ ተመልካች በሁለት ጎራ ተከፍሎ እየተከራከረበት ያለውን ጉዳይ በቀዳሚነት እናደርሳችኋለን። የታዋቂው ድምፃዊ ታደለ ሮባ ባለቤት ቤተልሔም ተስፋዬ በአንድ ወቅት ባለትዳር ሴቶች ፍችን ካስተናገዱ ሴቶች ጋር ያላቸውን ጓደኝነት በጥንቃቄ ሊመረምሩ እንደሚገባ የሰጠችው አስተያየት የብዙዎችን ቀልብ ስቦ ነበር። ፍቺ ልክ እንደ ጉንፋን የመጋባት ባህሪ ያለው የሚለው ንግግሯ በወቅቱ ማዕበል አስነስቶ የነበረ ቢሆንም ከሰሞኑ በአምለሰት ሙጬ የፖድካስት መሰናዶ ላይ ቀርባ ያደረገችው ማብራሪያ ግን ጉዳዩን ይበልጥ ሰውኛና ሳይንሳዊ ወደሆነ አዲስ የሙግት መድረክ አውጥቶታል። ቤተልሔም በሰዎች መካከል ሊኖር ስለሚገባው መከባበርና ስለ ሙያ ስነ ምግባር ቅድሚያ በመስጠት ነበር ምላሿን የጀመረችው። የሰነዘረችው ሀሳብ በስሜት የተወረወረ ሳይሆን በጥናት ላይ የተመሰረተ መሆኑን ስታስረዳ ይህንን ያልኩት እኔ ሳልሆን ሳይንሱ ነው ትላለች። በጥናት የተረጋገጡ እውነታዎችን ዝም ብሎ መካድ አይቻልም። ሳይንሱ እንደሚለው ብዙ የተፋቱ ሰዎች በህይወትሽና በጓደኝነትሽ ዙሪያ በብዙ ቁጥር የአንቺ ትዳር አደጋ ውስጥ የመውደቅ እድሉ በ75 በመቶ ይጨምራል። 75 በመቶ ለዚያ ነገር ተጋላጭ ነሽ ማለት ነው። ሳይንስ ነው ያንን ያለው ስትል በልበ ሙሉነት ትሞግታለች። ቤተልሔም ከተፋቱ ጓደኞች ጋር የሚኖረንን ትስስርና ተጽዕኖን ይበልጥ ግልጽ ለማድረግ ሁኔታውን በሁለት ትልልቅ ጎራዎች ከፍላ ታስረዳለች። አንደኛው ጎራና 75 በመቶዎቹ ጓደኛሞች ከፍቺ በኋላ የሚሰማቸውን አዲስ የነጻነት ስሜት በብዛት እና በደስታ የሚያወሩ ናቸው። እኔ እኮ ከፈታው በኋላ አታይም እንዴ ህይወት እንዴት እንደተስማማኝ፣ እሱ ቢኖር ኑሮ ይሄን ሁሉ ስራ መስራት አልችልም ነበር እያሉ የሚናገሯቸው ቃላት በትዳር ውስጥ ውጣ ውረድ ላይ ያላቸውን ባለትዳር ሴት ቀስ በቀስ ወደዚያ የነጻነት ዓለም የመሳብ አቅም አለው። ይህ ሁኔታ ሴቲቱን የራሷን ትዳር በጥያቄ ምልክት ውስጥ እንድታስገባና በትዳሯ ላይ እንድታምጽ የማድረግ ከፍተኛ የስነ ልቦና ተጽዕኖ ይፈጥራል። በሁለተኛው ጎራ የሚገኙ ወገኖች ደግሞ በጣም ሚዛናዊና ኒውትራል ሊሆኑ የትዳርን የቅድስነትና ከባድነት ጠንቅቀው የሚረዱ ናቸው። አልፎ ተርፎም የደረሰባቸውን ስብራት ለሌላው በትምህርትነት የሚያጋሩ ናቸው። እኔ ትዳሬን በማጣቴ ብዙ ነገር አጥቻለሁ፣ የኔን ስህተት እንዳትደግሚ፣ ትዳርሽን ጠብቂ ብለው የሚመክሩና ጓደኛቸውን በጥሩ መንገድ የሚመሩ እውነተኛ ወዳጆችም ጓደኞችም ናቸው። እንደ ቤተልሔም ማብራሪያ በተለይ አብረው ያደጉና የጠበቀ ስሜታዊ ትስስር ያላቸው የልብ ጓደኞች ከሆኑ የአንዱ ህይወት በሌላኛው ላይ የሚያሳድረው ተጽዕኖ እጅግ የበረታ ይሆናል። ይህንን ሁኔታ ከሌሎች የህይወት ልምዶች ጋር በማነጻጸር ከሚጠጡ ወይም ሱስ ካለባቸው ሰዎች ጋር በዋልሽ ቁጥር ያንን ባህሪ የመውረስ እድል ከፍተኛ ነው። ፍችም እንዲሁ እጅግ በጣም የበረታ ይሆናል ትላለች ቤተልሔም።
ስለዚህ 100% ሁሉም ተፋች ሴት መጥፎ ናት አላልኩም። ቪዲዮም ተቀምጧል። ነገር ግን ከተፋቱ ጓደኞች ጋር የሚደረግ ተደጋጋሚና የቅርብ ግንኙነት በትዳር ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን ሳይንስ ያረጋግጣል ስትል አቋሟን አጽንታለች። እውነታው ግን በትዳር ውስጥ ያሉ ውሳኔዎች የሰዎችን የጓደኝነት መመዘኛ መስፈርት ሊቀይሩ ይችላሉን? የቤተልሔም ይፋዊ አቋም ማህበረሰቡ ወደ ትዳርና ጓደኝነት ሚዛን ዞር ብሎ እንዲመለከትና አዲስ ወገንተኛና ሳይንሳዊ ሙግት እንዲቀንስ ምክንያት ሆኗል። ይህም የቤቲ ንግግሯ ታዲያ ተመልካችን ከሁለት ጎራ ከፍሎ እያከራከረ ይገኛል። እንዴት በትዳር የተፋቱ ሰዎችን ጓደኛ ታደርጉት ያለሽ? ይህ ካንቺ አይጠበቅም። ሰው የሚፋታ ወዶ አይደለም፣ የትክክል ያልሆነ ጉዳይ ነው ሲሉ ተችተዋታል። ሌሎች ደግሞ ቤቲ እውነት ነው የተናገርሽው ሁሉ ልክ ነው፣ የዛን ሰው እኩይ ባህሪ የመላበስ እድላቸው ሰፊ ነው። ከአህያ ጋር የዋለች ላም እንደተማረችው ነውና ነገሩ ልክ ነው። ይህ ጉዳይ ሁሉም ባለትዳር ልብ ሊለው ይገባል ሲሉ ሲደግፏትም ተስተውለዋል። ውድ ቤተሰቦቻችን እስኪ እናንተ ምን ትላላችሁ? ሀሳባችሁን እስኪ ኮሜንት ላይ ያስቀምጡልን። ወደ ቀጣዩ መረጃችን እናመራለን። በበርካታ ፊልሞች ላይ ድንቅ የትወና ብቃቷን በማሳየት የምናውቃት ተወዳጇ ሄለን በድሉ ከቅርብ ጊዜያት ወዲህ ከማህበራዊ ሚዲያ ላይ እንዲሁም ከፊልሞችና ከቲያትሮች ላይ ከሌሎችም ኪነጥበባዊ ከሆኑ ስራዎች ውስጥ ሙሉ ለሙሉ መጥፋቷ ብዙ ሰዎችን እያሳሰበና እያነጋገረም ያለ ይመስላል። ሰሞኑን በበርካቶች በማህበራዊ ሚዲያ ላይ ሲጠይቁ ተመለከትን። በዛሬው ዕለትም ጋዜጠኛ ናፍቆት ዮሴፍ እንዲሁ ሄለን በድሉ የት ነው ያለሽው በሚል መልእክቷን አስቀምጣ ተመልክተናል። እንግዲህ እንደሚታወቀው ሄለን በድሉ ተወልዳ ያደገችው ባሰላ ከተማ ነው። አስተዳደጓ በጣም ጨዋነት የተሞላበት ረጋ ያለች ተወዳጅ ልጅ እንደነበረች የልጅነት ታሪኳ ያስረዳል። ባሰላ ከትምህርቷ ጎን ለጎን በልዩ ልዩ ኪነጥበባዊ ስራዎችም ላይ ተሳታፊ ነበረች። ወደ ኪነጥበብ መስመር ያስገባኛል ብላ ከመረጠቻቸው መንገዶች መካከል አንዱ የሞዴሊንግ ስራ ነበረም። በጣም በሚገርም ሁኔታ ባሰላ ከተማ የዓመቱ ቆንጆ ሴት ተብላ በአንድ ወቅትም ተመርጣ ነበር። ለአንድ ዓመት ያክልም የቁንጅና ክራውን ወይም ደግሞ አክሊሏን ደፍታ ነበር የቆየችው። በኋላ ተተኪ ስትመጣ ክራውኑን አስረክባ ከመድረክ ወረደች። በእንዲህ አይነት መንገድ እንግዲህ ያሰላዋ ቆንጆ ተብላ በተመረጠችበት ጊዜ የከተማዋን ውበት፣ አንድነት፣ የህዝቡን ፍቅር፣ ባህልና ወግ በሚገባ በማሳየት ቅርሶቿንም እንዲሁ በማስተዋወቅ ጭምር ልዩ የሆነ አበርክቶ አገልግሎት እንደነበራትም ይነገራል። ይህ ደግሞ ከሌሎች ከተሞች ጋር ያላት ግንኙነት ራሷን ከፍ ወዳለ ደረጃ ማሳደግ እንዴት እንደሚጠበቅባት በሚገባ ለራሷም ትምህርት የሰጣት ክስተት ነበር ማለት ነው። በእንዲህ አይነት መንገድ ያደገችው ሄለን በድሉ በ1999 ዓ.ም ትምህርት 12ኛ ክፍል ትምህርቷን አጠናቃ ወደ አዲስ አበባ ከተማ በመምጣት የዩኒቨርሲቲውን ዓለም ተቀላቀለች። ከዚያም ትምህርቷን አጠናቀቀች። ወደ ኪነ ጥበቡ በይፋ ተቀላቀለች። ልዩ ልዩ ፊልሞችንም ሰርታለች። ከሰራቻቸው ፊልሞች መካከል ኢዮሪካ፣ ፈተሽ አግቢኝ፣ ነቄ ትውልድ፣ ከመጠን በላይ፣ ጣምራ፣ የህዝብ ነኝ፣ ዘውድና ጎፈር፣ በአንቺ ጊዜ፣ ሀግዕዝ እንዲሁም ሌሎች ፊልሞች ይገኙበታል። ከነዚህ ፊልሞች በተጨማሪ ግን ሰው ለሰው የተሰኘው ተወዳጅ ድራማ ላይም ድንቅ የሚባል የትወና ብቃቷን በማሳየት ከፍተኛ እውቅናን ማግኘት ችላለች። እንደውም ለሄለን በድሉ መታወቅ ከፍተኛ ዝናን የፈጠረላት የተከታታይ ድራማ እንደነበረም በርካቶች ይመሰክሩላታል። በሀገራችን ዝነኛ የሚባሉ አርቲስቶች፣ ባለሙያዎች የተሳተፉበት ሰው ለሰው ድራማ በኢትዮጵያ ልብ ውስጥ የማይጠፋ ተወዳጅ ስራ እንደነበር ሁላችንም እናስታውሰዋለን። ከፊልም ስራዎችና ከተከታታይ ድራማዎች በተጨማሪ ግን በልዩ ልዩ ቲያትሮችም ላይ በመድረክ እንደነገሰች ይነገርላታል። ታዲያም ጋዜጠኛ ናፍቆት ዮሴፍ አንድ ጽሑፍ ስለ ሄለን በድሉ አጋርታለች። ስለሷ መረጃ ካላችሁ እባካችሁ ንገሩኝ በማለት ትጀምራለች። ሄለን በድሉ ቆንጆ፣ ፍልቅልቅ፣ ብቃት ያላት የፊልም ተዋናይትና የቲያትር ፈርጥ ነበረች በማለት ትጀምራለች። ከዚያም አልፎ በማለዳ ኮከቦች የተሰጠው ውድድር ላይ በዳኝነት በመሳተፍ ኮከቦችን የማፍራቱ ሂደት ላይ ጉልህ ሚናን እየተጫወተችም ቆይታለች። ተዘርዝረው በማያበቁ ፊልሞች ላይ የተወነችውን ሄለን በድሉ በቲያትር ተሳትፎ ብቃቷም አስመስክራለች። ጋዜጠኛ ናፍቆት የምትናገረው በሙያዋ የምትኮራና ደስተኛም ነበረች። በቲያትርና ጥበባት ትምህርትም ተምራ ተመርቃለች ስትል ትናገራለች። ቅድም እንደነገርናችሁ በ1999 ዓ.ም ትምህርት ወደ አዲስ አበባ መታ ነበር ብያችሁ ነበርም። ይኸውላችሁ በቲያትርና ጥበባት ትምህርት ክፍል ውስጥ ገብታ ተመርቃ ነው ወደ ኪነ ጥበቡ ዓለም ተቀላቅላ የምትወደውን ሙያ በሳይንስ በትምህርት ተደግፋ ስታስኬደው የነበረው።
ይቻ ሰላ ያበቀለቻት አመለሸጋ መልከ መልካምና በስነ ምግባር የታነጸችው የጥበብ ፈርጥ ትዳር ይዛ ልጆቿን ወልዳ በደስታ ትኖር ነበረም። በስራዋ በኪነ ጥበብ አፍቃሪዎቿ ዘንድም ተወዳጅም ተናፋቂም ነበረች። በአንድ በተረገመ ወቅት ግን በማህበራዊ ሚዲያ ሰዎችን እየጠቆሙባት ያልሆኑ ነገሮችን እየጻፉባት ማጥቃት ጀመሩ በማለት ናፍቆት ትገልጻለች። ከዚህ ቀደም በተለያዩ ማህበራዊ ሚዲያዎች ላይ እንደተመለከትነው ሄለን በድሉ እጅግ የማይታመኑ እጅግ የማይታሰቡ ነጥቦች እየተነሱባት በማህበራዊ ሚዲያ ላይ ከፍተኛ የስም ማጥፋት ወንጀል የተከናወነባት ሴት እንደሆነ ስናይ ከራርመናል። እንደውም አንዳንድ ሰዎች ይህንን ሁኔታ ሲገልጹ ከታዋቂ ሰዎች ውስጥ እንደ ሄለን በድሉ በማህበራዊ ሚዲያ ላይ በተደጋጋሚ የተቀጠቀጠ አጸያፊ የሆነ ነገር የደረሰበት ሰው የለም በማለት ይናገራሉ። ስለሷ የሚባሉ ነገሮች ብዙ ነበሩ። አንዳንዶቹ ከባለስልጣናት ጋር ተጋብታ ይሏታል፣ ሌሎቹ ሞታለች ይሏታል፣ የመኪና አደጋ ደረሰባት ይሏታል። የማይባል ነገር የለም። ብቻ ስለሷ እውነት ለመናገር በጣም የሚዘገንኑ፣ ለቤተሰቦቿ የሚያስደነግጡ፣ ለልጆቿ ደግሞ የስነ ልቦና ጫናን ጭምር የሚያሳድሩ የውሸት መረጃዎች ነበሩ በስፋት ሲዘዋወሩ የነበሩት። ጋዜጠኛ ናፍቆት ትቀጥልና በማህበራዊ ሚዲያ ላይ ጥቃት ልጆቿን እስከ ማገት የደረሰ ዘመቻ ተከፈተባት በማለት ያንን አሰቃቂ ጊዜ ትናገራለች። ከብዙ ፈተና በኋላ እድሜ ለጠንካራና አይበገሬው የትዳር አጋሯ በፍርድ ቤት ተሟግቶ ያጠቋትን ሰዎች ለህግ አቅርቦ የታሰሩትን አሳስሮ ሌሎቹን በማህበራዊ ሚዲያ ላይ ይቅርታ በይፋ እንዲጠይቁ አድርጎ የቤተሰቡን መብት አስከብሯል ትላለች ናፍቆት። ከዚህ ቀደም በማህበራዊ ሚዲያ ላይ በጣም መነጋገሪያ ከሆኑት ጉዳዮች መካከል ሄለን በድሉ እነዚህን ሰዎች ወደ ህግ ወስዳ እንደምትጠይቃቸው ካሳወቀች ጊዜ አንስቶ ባለቤቷ በዚህ በኩል በጣም ትልቅ ድርሻ እንደተወጣ ነው የሚነገረው። እሷም በግልጽ እንደተናገረችው እነዚህ ሰዎች የሚገባቸውን ቅጣት ያገኛሉ ስትል ነበር። እንዳለችውም አንዳንዶቹ በህግ የራሳቸውን ሂደት አሳልፈው ቅጣታቸውን አግኝተዋል። ሌላ ግን በማህበራዊ ሚዲያ ላይ በተደጋጋሚ ይቅርታ ሲጠይቋትም ተመልክተናል። ከዚህ ቀደም እንግዲህ ማህበራዊ ሚዲያ ላይ የሰዎችን ህይወት እንክትክት አድርጎ የሚሰብር የሚያስጠላ የህይወት መዘበራረቅ ጭምር ሊያመጣ የሚችል አደገኛ ነገር በአግባቡ ካልተጠቀምንበት፣ ሰዎችን ለማጥቃት ከተጠቀምንበት እንደዚህ አይነት አደጋ ሊያመጣ ይችላል። ሄለን እነዚህን ሁሉ ፈተናዎች አሳልፋለች። እንግዲህ አስቡት፣ ልጆቿን እስከ መታገድ ድረስ የደረሰበት ሂደት ነበር። ያልተባለ ይባላል። በስሟ በጣም በርካታ አካውንቶች ተከፍተው ነበር። ፌስቡክ አካውንቶች ለምን እንደሆነ አላወቅንም። እሷ ላይ በዚህ ልክ የበረታው ግን የማይባል ነገር አልነበረም። ብቻ ግን እነዚያ ሁሉ ነገሮች አለፉ። አሁን ግን ሄለን ከጊዜያት በኋላ ከማህበራዊ ሚዲያ ላይ ብትሉ፣ ከዋና ሚኒስትሪ ሚዲያዎች ላይ ብትሉ፣ ከፊልሞች እንዲሁም ደግሞ ከቲያትሮች ከቴሌቪዥን ፕሮግራሞች ቢባል ከቃለ መጠየቆችም ጭምር እልም ብላ ጠፋች ማለት ነው። ይህ እንግዲህ ማህበራዊ ሚዲያ የፈጠረው ከባድ ተጽዕኖ ነው። ራሷን፣ ቤተሰቦቿን፣ ልጆቿን ለመጠበቅ የወሰነችው ውሳኔ ሊሆን ይችላል እና በሰዎች ላይ ያን ያህል ማሸማቀቅ እንደምንፈጥር አያችሁ አይደል? በመሳደብ በማህበራዊ ሚዲያ ስለ ሰዎች የውሸት መረጃ ባስተላለፍን ቁጥር እንዲህ አይነት ከባድ መዘዝ ሊያመጣ የሚችል ተግባር ነው። በቅርቡ እየሰማን ያለነው ጉዳይም ታዲያ ማህበራዊ ሚዲያ ላይ በሚደርሱ አጸያፊ ነገሮች፣ ስድቦች እና በሌሎች ተጽዕኖች ምክንያት ራሳቸውን እስከ ማጥፋት የደረሱ ሰዎችን እያየን እየተመለከትን ነው። እንደ ሄለን በድሉ አይነት ጠንካራ ሰዎች እነዛን ተከታትለው ለህግ እስከ ማቅረብ ድረስ ሊደርሱ ይችላሉ። ሌሎች ደግሞ ደከም ያሉ ሰዎች ግን ጫናውን መቋቋም አቅቷቸው ራሳቸውን ጉዳት ላይ የሚጥሉ ሰዎችን እየተመለከትን ነውና የምንሰራትን እያንዳንዷን ነገር በሰዎች ህይወት ላይ ምን እንደምታመጣ አናውቅምና ጥንቃቄ ማድረግ አስፈላጊ ነው። ይህንን የሄለን በድሉ ህይወትም ለዚህ በጣም ትልቅ ትምህርት ነው። ከዚህ በተጨማሪ ግን እንዲህ ባደረግን ቁጥር ሰዎች ላይ ያልተገባ ነገር በማህበራዊ ሚዲያ ላይ ባደረግን ቁጥር በህግ ጭምር ተጠያቂ ልንሆን እንደምንችል የሄለን በድሉ የህይወት መንገድ አስተማሪ ነው። ስለዚህ በህግም ተጠያቂ ትሆናላችሁ ማለት ነው። እንዲህ አይነት ክፉ ነገር የምትሰነዝሩ ሰዎች ጥንቃቄ አድርጉ። ለህሊናችሁም ለራሳችሁም ስትሉ መጀመሪያውኑ ብተው ጥሩ ነው። ከዚያ ካለፈ ግን ህሊናችሁ ካልወቀሳችሁ፣ እግዚአብሔርን ካልፈራችሁ፣ አላህንም ካልፈራችሁ ግን ህግም ጭምር ይጠይቃችኋል። ከባድ ነገር በህይወታችሁ ሊመጣ ይችላልና ጥንቃቄ እናድርግ። ናፍቆት ዮሴፍ ትቀጥልና ከዛ በኋላ ግን ይቺ የጥበብ ፈርጥ በየስክሪኑ በየሲኒማ ቤቶችና በየቲያትር መድረኮች እንደ ፀሐይ ማብራቷን አልቀጠለችም።
ከዓይናችንም ከልባችንም እየራቀች ቆይታለች። ለምን ጠፋች ብሎ የጠየቀ የኪነ ጥበብ አፍቃሪም አልተመለከትኩም ትላለች። ለምን በሄለን በድሉ የኛ ቆንጆ የኛ እንቁ የት ነው ያለሽው? መች ነው ወደ መድረኩ ተመልሰሽ ማንጸባረቅሽን የምትቀጥዩ? ብቻ ባለሽበት ከነ ቤተሰብሽ ሰላምሽ ይብዛ እህትዋ። እስከ ዛሬ ድረስ ለሰጠሽን የማይረሳ የጥበብ አገልግሎትሽ ሁሉ እናመሰግናለን። አድናቂሽ ናፍቆት ዮሴፍ በማለት ነው ሀሳቧን ያስቀመጠችው። ጋዜጠኛዋ ደስ ይላል አይደለ? የናፍቆት አገላለጽ እህትየዋ እያለች የምትገልጽበት መንገድ እጅግ በጣም ልብን የሚበላና የሚያንሰፈስፍ ነው። እናም የት ነው ያለሽው በማለት ናፍቆት ዮሴፍ በጠየቀችው ጥያቄ መሰረት እኛም ሄለን በድሉ የት ነው ያለሽው? በጣም በርካታ የሚወዱሽ የሚያደንቁሽ ሰዎች አሉና ወደ ኪነ ጥበቡ ዓለም ተመልሰሽ እንደገና ብናይሽ፣ አሁንም ያለሽበትን ሁኔታ በተለያዩ ሚዲያዎች ላይ ብቅ ብለሽ ደግሞ ብታጋሪን ብታሳይን፣ በማህበራዊ ሚዲያ ላይ በደረሰብሽ ተጽዕኖዎች ምክንያት ያለፍሽባቸውን እነዚያን ከባድ ጊዜያቶች ከዚያም የተወጣሽበትን መንገድ ከባለቤትሽ ጋር በጥንካሬ ከቤተሰብሽ ጋር ያለፍሽበትን ሂደትም ጭምር እንድንማማርበት ብቅ ብለሽ ብታጋሪን ድምጽሽንም ብታሰሚን መልክሽንም ብናይ ብለው ብዙ ሰዎች እየጠየቁ ይገኛሉ። ይህንን መልእክት ሰምተሽ ብቅ እንደምትይ ተስፋ እናደርጋለን። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና የላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘሁ የዛሬን እዚህ ጋር አበቃው። ቸር ቆዩኝ።